ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ ሰላም እንዴት ናችሁ? ያለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ውድ ቤተሰቦቼ ወዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ቪዲዮውን ስትጀምሩ ላይክ አድርጉ። ከኮሜንቱ ከላይ ኮሜንቱ ነው ብዙ እናም ኮሜንት ሲጽፉ ደግሞ ላይክ አድርጉልኝ ቤተሰቦቼ። የእናንተ ላይክ ምን ያበረታታኛል። ዛሬ እንደምታዩት ድስት ቀይራለሁ። ባሳር በመከራ በመዳን ፈቃድ ድስት ለመቀየር በቅተናል ነው የምላችሁ። ሽንኩርቴ በዚህ መልኩ እየበሰለ ነው እንደምታዩት። ትንሽ በስጋ ነው የምሰራው ዛሬ። ከስጋው ትንሽ ጮማውን ቆራረጥ እንደዚህ ስቡን አብሬ ሽንኩርት ጋር ቆላዋለሁ። ያኔ ጣም ይሰጠዋል፣ ቆንጆ ነው። እና ደግሞ ሁሉንም ጮማውን ከስጋው ላይ ስላነሳሁት ይሄ ትንሽ ነው፣ አይጎዳም፣ አይበዛም። እና ደግሞ ለየት ያለ ጣም ይሰጠዋል፣ ቆንጆ ነው። እንዲሁም ከዘይቱ ይሄ የተፈጥሮ ጮማው አሪፍ ነው። እንግዲህ እናንተ ደግሞ አስተያየታችሁን ጻፉልኝ። ሽንኩርታችን በዚህ መልኩ በስሏል። ካሜራውን ስላቀረብኩት ያረረ ይመስላል እንጂ አላረረም። ይሄ ደግሞ ነጭ ሽንኩርትና ዝንጅብል ነው። ሳልሳ አንድ ላንካ ብዙ አይፈልግ ቀይሩት ነው የምሰራው፣ ግን ብዙ አይፈልጉም ሰዎች ሳልሳ ሲገዙ። ቲማቲም በጣም በብዙ ነው የምጨምረው። አሳየቻለሁ፣ ፈጭቼ አዘጋጅቻለሁ። ቲማቲሙ ተመልከቱ፣ በጣም ብዙ ነው፣ 6 ሀባ ነው። አሁን ከዲና ዲስቴን እሳቱን እጨምራለሁ። ቲማቲም እንዲጠብስልኝ እሳቱን ትንሽ ጨመር አደርገዋለሁ። በጣም ቀንሼው ነበር። በመካከለኛ ሙቀት አደርጋለሁ። እንደምትመለከቱት በዚህ መልኩ ሆኗል። አሁን ይሄ ያዘጋጀሁት ቅመም ብዙ የሚታያችሁ ከሙን ነው። ፍልፍል አስወድ ወይም ቁንዶ በርበሬ፣ ንጹህ እርድና ኩስባራ ናሽፍ ያኔ የተፈጨ ድንብላል ማለት ነው። እና ደግሞ ጊርፋ ቀረፋ፣ የተፈጨ ቀረፋ እንትኑ ስለሌለኝ እንጨቱ ቢኖር አሪፍ ነበር። ከዛ የተለያየ ቅመም ከዚህ በላይ አይገባበትም። ከዚህ በላይ ከገባበት ቀይ ሩዝ ይሆናል። ይሄ ደግሞ የምሰራው ሩዝ ቡኻሪ ስለሆነ ቡኻሪ ከሙን ነው የሚያስፈልገው። ብዙ ጊዜ ከሙኑ በዛ ብሎ ሌላው ነገር አነስ ከሙኑ ወጣ እንዲል ነው የሚፈልገው። ሁሉም ያው አሁን ደግሞ አጥቤ ያዘጋጀሁት ስጋ ይሄን ይመስላል። ዶሮ ልል ነበር፣ ዶሮ ስለሆነ የለመደኝ ስጋ ዛሬ እየሰራሁ ስለሆነ የመጀመሪያ ያኔ ቪዲዮ ስቀርጽ ማለት ነው እንጂ ከቪዲዮ ሳልቀርጽ እንኳን እየሰራሁ ነው። አሁን በደንብ የፈላ ውሃ ጨመርኩ። የሚበቃኝን ያህል ጨምሬያለሁ። አሁን ዲስቴን ገጥሜያለሁ። እንግዲህ ለ40 ደቂቃ ያህል ነው የማበስለው። ከ40 ደቂቃ በኋላ አሁን ይሄ ደግሞ ለመዳም ቅመሟ ለእኔ የዘራ ሰርቻለሁኝ። ያኔ ሁልጊዜ ቁሜ ስለምውል ውሃ ራሱ በደንብ ስለማልጠጣ ይሄ አሪፍ ነው። እናንተም እየሰራችሁ ጠጡ፣ ራሳችሁን ጠብቁ። ያለነው ሰው ሀገር ስለሆነ የተመጣጠነ ምግብ ስለማናገኝ ሁልጊዜም ቂጣና ሩዝ ነው፣ ሌላ ነገር ስለሌለ ታመን ብንተኛ በደንብ እንኳ ሐኪም ቤት መሄድ ስለማንችል ደግሞ በተለይ ህጋዊ ያላደጉን ሰዎች
ራሳችንን መጠበቅ ግዴታ ነው። በእርግጥ ሁሉም ሰው ራሱን መጠበቅ አለበት። እኛ ደግሞ ሐኪም ቤት ገብተን እንኳን በደንብ መታከም ስለማንችል ራሳችንን በደንብ መጠበቅ አለብን። አሁን 3 ጀዘርና ያኔ ካሮት 3 ካሮት 1 ሎሚ አድርጌ ፈጭቼ ነው። እንዲህ ያረጋችሁ ጠጡ። ይሄ ታሪክ ነው ላይንም ለሁሉም ነገር ለጤናችን። ወላሂ አሁን እኔ 3 ሰዓት እነሳለሁ። በሳዑዲ ሰዓት ይሰዓል፣ በኢትዮጵያ 3 ሰዓት እነሳለሁ። ምግብ የምበላው ምናልባት አሱር ሊሆን ይችላል ወይም ደግሞ 2 ሰዓት ላይ ሊሆን ይችላል። ሰዎች ሲመጡ ማለት ነው ከተመርተ መጥተው በአንድ ተሰብስበው የተኙትን ተነስተው ሲበላ በዛ ሰዓት ነው የምበላው። እስከዛ ድረስ ግን እያጸዳሁ እየሰራሁ ምግብ እየሰራሁ ጊዜ ራሱ አላገኝም። ሻሂ ሰርቼ ዛሬ ምግብ እበላለሁ ብዬ ወይ ሀሊብ ወይ የሆነ ነገር ሰርቼ ሳልበላ ይመጣሉ እነሱ። ሻይሁም ይበርዳል። ይሄ ራሱ አሁን እንግዲህ አሻራ ላይ 4 ሰዓት ላይ እየሰራሁ ነው። አሁን እንግዲህ ዙሁር ነው የምጠጣው፣ ምክንያቱም አይመቸኝም። ቶሎ ስራውን ለመጨረስ ነው የምቸኩለው ማለት ነው። እና ደግሞ ይሄን ከጠጣን ጀዘሩ እንዳይረበን ስለሚያረግ ኃይልም ስለሚሰጠን አሪፍ ነው። አሁን ደግሞ ለሩዛችን የሚያስፈልገንን ጀዘር ወይም ካሮት እና ዘቢብ በዚህ ትንሽ ዘይት አድርጌ ጠብሰዋለሁ። ዘይት እንዳይበዛ ሽምብራም ካላችሁ አሪፍ ነው። ሽምብራ ላዝም ያስፈልጋል። ሩዝ ቡኻሪ ነው። እኛ ግን ጨርሰናል። ዘቢብና ካሮት ነው ያለን። መድረሳችን ከጋለ በኋላ እንደዚህ መልኩ ነው ያዘጋጀሁት። እናንተ እንደ ፍላጎታችሁ በቀጫጭኑ ማለት ነው። አንድ ትልቅ ካሮት ነው የተጠቀምኩት ነው። ዘቢብ ከሌለ ግን 2 ነው የማደርገው። አሁን ግን ዘቢብ ስላለ ዘቢቡን ቆንጆ አድርጌ አጥቤ አድርቄዋለሁ ዘይቱ ጋራ እንደዚህ ቀዩን ካላችሁ ይሆናል። እንደውም ቀዩ ነው አሪፉ። ይሄ ጥቁሩ ነው። በዚህ መልኩ እንጠብሳላችሁ የተወሰነ። አሁን በዚህ መልኩ ጠብሼዋለሁ። የሚበቃውን ያህል እውት ዘቢቡ ራሱ በጥብጥ ብሏል። ካሮቱም ቆንጆ ከረን ይዞልኛል እንደሚፈልገው ሆኗል። አሁን ስጋ ይበስሏል። እንደምትመለከቱት አጥፍቼ ያለሁኝ። ከዚህ ቅድም የጠበስኩት እንትን ካሮትና ዘቢብ ቃሪያ አለ ጨምራለሁ። ጨው አልጨመርኩም። ቅድም የሚበቃኝ ይላል በማንካ አስቀምጫለሁ። አጥቤ ያዘጋጀሁት ዶሮ አለኝ። አጥቤ ያዘጋጀሁት ሩዝ አለኝ። ከዚህ እጨምራለሁ። በዚህ መልኩ ሩዝን ጨምሬያለሁ። አሁን ደግሞ ዘጋውና ለ10 ደቂቃ ወይም ለ12 ደቂቃ ያኔ እሳቱን በኃይለኛው አድርጌ 3 ደቂቃ ከዛ በኋላ ቀንሼ ደግሞ 9 ወይ 8 ደቂቃ ዘግቼ እንገናኝ። አሁን ይበቃዋል። ሩዜ ላጠፋው ነው። ወዲያችሁ ፈቅዳችሁ ስለምትከታተሉ በጣም ከልብ ያመሰግናለሁ። ላይክ እያደረጋችሁ